ሰሞኑን አንድ መረጃ ነበር ከሱዳን ጋር በተያያዘ ትላንት አንድ ፕሮግራም ሰርተንበታል። የሱዳን መንግስት የኢትዮጵያን መንግስት በውስጥ ጉዳይ ላይ ጣልቃ ገብቶ ይባስ ብሎ ከባህር ዳር አየር ማረፊያ ድሮን አስነስቶ የካርቱምን ዓለም አቀፍ ኤርፖርት ከአንዴም 5 ጊዜ ደብድቧል የሚል ክስ አቀረበ እና እኔም አጸፋውን ለመመለስ በምፈልገው ጊዜ በምፈልገው ቦታ አጸፋውን ለመመለስ መብት እንዳለኝም ሁሉ እወቁልኝ የሚል ዛቻ ሁሉ ቀላቀለበት። ይህን ተከትሎ የኢትዮጵያ መንግስት ምላሽ ሰጠ። ክሳችሁ መሰረተ ቢስ ነው፣ ክሳችሁ በሌላ የውጭ አካል ግፊት ያቀረባችሁት ክስ ነው፣ ክሳችሁ የውስጥ ጉዳያችሁን ወደ ውጪ ለማውጣት ስለፈለጋችሁ ትኩረት ለማስቀየር ስለፈለጋችሁ ያነሳችሁት ጉዳይ እንጂ የኢትዮጵያ መንግስት በእናንተ የውስጥ ጉዳይ ላይ ጣልቃ አልገባም፣ ችግራችሁን በኃይል ሳይሆን በሰላም ፍቱት ከማለት በስተቀር ጣልቃ አልገባንም፣ በአካል ጣልቃ ገብተን ያደረግነው ነገር የለም። እንደውም መካሰስ ደግሞ ካስፈለገ እኛ ከሳሽ እናንተ ተከሳሽ እንጂ እናንተ ከሳሽ እኛ ተከሳሽ የምንሆንበት መንገድ የለም። እናንተ አይደላችሁም ወይ ቲፒኤልኤፍን ለጦርነታችሁ የምትጠቀሙት፣ ገንዘብ የምትሰጡት፣ ትጥቅ የምትሰጡት፣ በኢትዮጵያ በሰሜን ምዕራብ በኩል ጥቃት እንዲፈጽም እያገዛችሁት ያላችሁት እናንተ አይደላችሁም? ለሌሎች ታጣቂዎችም መገናኛ፣ ሌሎች ታጣቂዎችም መደራጃና መሰባሰቢያ የሆናችሁት እናንተ አይደላችሁም? ይህን እኮ እናውቃለን። ነገር ግን ለግንኙነታችን ስንል ዝም ብለነው ነበር። ግን መክሰስ ከጀመራችሁ ግን እኛ የምንከሰው ነገር አለን የሚል ነገር አንስተዋል። ነገሩ በዲፕሎማሲ ቋንቋ ከታየ አድርገነዋል፣ ብናደርገውም ምክንያት አለን የሚያክል እንትን አትበሉ ነገር ነው። ወይንም ማድረገነዋል እንኳን ባይባልም ግን ብናደርገውም ድሮን አስነስተን ብንደበድባችሁ ምክንያት እንዳለን እወቁት ነው መልኩት። ምክንያት እንዳለን እወቁት፣ ዝም ብለን አይደለም። እኛ ስላልፈለግን እንጂ ማድረግ ብንፈልግ ምክንያት አለን፣ ሱዳን ላይ ጥቃት ለመፈጸም ምክንያት አለን እያለ ነው የኢትዮጵያ መንግስት። በዚህ ውስጥ ቲፒኤልኤፍ ተጠቅሷል እና ቲፒኤልኤፍ ስሜ ተጠቅሷል ብሎ እሱም እንደዚሁ መግለጫ አውጥቷል። ኦፍኮርስ ማውጣትም አለበት። አንደኛ ትልቅ ክስ ነው እየቀረበበት ያለው። ቲፒኤልኤፍ ከራሱ ሀገር አልፎ ለዚሁም መንግስት ሳይሆን የክልልም መንግስት ሳይሆን አንድ ፓርቲ ሆኖ ነገር ግን አንድ ድርጅት የፖለቲካ ኃይል ሆኖ ነገር ግን በጎረቤት ሀገር እና ዓለም በጣም ትኩረት ያደረገበት ብዙ ሰብአዊ ቀውስ እየተፈጸመ ባለበት አይነት ጦርነት ውስጥ ተሳትፎ እያደረገ ነው የሚል ክስ ነው የቀረበበት። ቀላል ክስ አይደለም። ቀላል ክስ አይደለም። አንድ ሁለተኛው በሰሜን ምዕራብ በኩል ጦርነት እየከፈተ ነው ኢትዮጵያም ላይ የሚል እንደዚሁ አይነት ከብልጽግና ጋር ከተፈራረሙ የፕሪቶሪያ ስምምነት አኳያ ትርጉም ሊሰጠው የሚችል ክስ ነው የቀረበበት። ሁለቱም ክሶች ለቲፒኤልኤፍ ትልልቅ ክሶች ናቸው። ዝም ብሎ ሊያልፈው አይችልም እና እነሱም በፍጥነት ነው ምላሽ የሰጡት። መሰረተ ቢስ ነው ብቻ ሳይሆን ኢቭን ኃላፊነት የጎደለው ሁላ ነው የሚል መግለጫ ሰጥቷል። የውጭ ጉዳይ ሚኒስቴር፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ያወጣው መግለጫ እኛን በዛ አይነት መልኩ መግለጹ፣ መክሰሱ መሰረተ ቢስ ክስ ነው፣ ኃላፊነትም የጎደለው ነው። እኛ ቀናውን ሊያተራምስ በሚችል በየትኛውም ጉዳይ ላይ አታገኙም። እንደዛ አይነት ነገር ውስጥ አንሳተፍም የሚል ነገር አንስተዋል። መልስ መስጠት ልክ ናቸው፣ መካዳቸውም የሚጠበቅ ነው። ግን ተሳትፎ ግን ያደርጋል። ይሄ ጉዳይ ነው። ፀሐይ የሞቀው የሚታወቅ ጉዳይ ነው። በጣም እኮ የቆየ ነው። በነገራችን ላይ አሁን ላይ ነው እንጂ እየተወራ እኮ ያለው የፕሪቶሪያ ስምምነት በተፈረመ በተወሰነ ጊዜ ውስጥ እኮ በቃ የሱዳን ጦርነት ሲጀምር ማለት ያኔ እኮ ነው የገቡት እነሱ ውስጥ ከአልቡርሃን ጋር ሆነ መዋጋት እኮ የጀመሩት ያኔ ነው ማለት
ታጣቂ የነበረ ወደ ሱዳን የገባል። ሶስቱ ታጣቂ በቃ ማለት ጊዜ አልወሰደም፣ ወዲያው እዛው ሌላ ጦርነት ውስጥ ተቀላቀለ እና በጣም የሚታወቅ ነው። ግን ያው እነሱ መካድ ይጠበቅባቸዋል። ምክንያቱም ይሄንን ሊያምኑ አይችሉም። ይሄን ማመን ማለት ራሱን የቻለ ጉዳት አለው። ስለዚህ ማንኛውም ሰው አሁን የኢትዮጵያ መንግስት ተሳትፎ ያደርጋል ሱዳን ላይ፣ ግን አደርጋለሁኝ እኮ ምክንያቱም እንዲህ እያደረጉ ስለሆነ ብሎ አያምንም። እንደዚህ አይታመንም። ሰው ዓለምም አይጠብቅም ነው የምላችሁ። ስለ ካዱም አይ እነዚህ ሰዎች አልገቡም ማለት ነው ብሎም አያስብም። እንደሚካድ የሚጠበቅ ነው፣ የሚታመን ጉዳይ አይደለም። ግን ተሳትፎ እንዳላቸው በጣም የሚታወቅ ነው። ድሮ የወጣ መረጃ ነው። 2 ዓመት ምናምን አይሆነውም እንዴ የሆነው ያኔ እንኳን ከሰሙ ማለት ነው። ሰው መካድ የሚጠበቅ ነው። በነገራችን ላይ የፕሪቶሪያ ስምምነት ላይ አንዱ አለመተማመን እንዲፈጠር ምክንያት የሆነውም የቲፒኤልኤፍ ሱዳን ላይ ከኢትዮጵያ መንግስት በተቃራኒ ሆኖ መሰለፉ ጭምር። የኢትዮጵያ መንግስት በዚህኛው በአርኤስኤፍ በኩል አለ፣ ቲፒኤልኤፍ እዛ በኤስኤኤፍ በሚባለው በአልቡርሃን በኩል አለ። ሱዳን ላይ እየተዋጉ ነው። የኢትዮጵያ መንግስትና ቲፒኤልኤፍ ወይም ብልጽግናና ቲፒኤልኤፍ እየተዋጉ ነው ሱዳን ላይ። ኢትዮጵያ ላይ ደግሞ በፕሪቶሪያ ስምምነት ተስማምተዋል። ሱዳን ላይ መዋጋታቸው የፕሪቶሪያ ስምምነትን በጣም አደጋ ውስጥ ጥሎታል። አንዱ ምክንያት ነው። አንዱ ምክንያት ነው ቲፒኤልኤፍ እዛ ተሳትፎ ማድረግ የፕሪቶሪያ ስምምነትን በጣም ጎድቶታል። ሀገራት ግን በጎረቤት ሀገር ግጭቶች ውስጥ ብዙ ጊዜ ይሳተፋሉ። የተለመደ ነው። መንግስታቶች ይሳተፋሉ። የክልል መንግስት ነው ብዙ ጊዜ የሚሳተፈው እንጂ የአንድ ሀገር መንግስት ብዙ ጊዜ ተሳትፎ ያደርጋል፣ በቀጥታም ይሁን በተዘዋዋሪ። ምክንያቱም ከጎረቤት ጋር የተያያዘ ጥቅም አለ። ሰው ያንን ጥቅም እንዳይነካበት ትፈልጋለህ፣ እንዳይጎልበት ትፈልጋለህ፣ እንዳታጣው ትፈልጋለህ። ያንን ጥቅም ለማስጠበቅ ቢቻል ደግሞ ማክሲማይዝ ለማድረግ ለመጨመር የሚያስችሉ እድሎች ካሉ እነዛን እድሎች ለመጠቀም፣ ስጋቶች ደግሞ ካሉ እነዛን ስጋቶች ለመቅረፍ ተሳትፎ ታደርጋለህ። ይሄ የሚጠበቅ ነው። ማንም ሰው የሚጠብቅ ጎረቤት ሀገር ጦርነት ውስጥ ሆኖ አንተ እጅ ትቀመጥበት ምንም ምክንያት የለም። የቲፒኤልኤፍ ግን አዲስ ነው። አንድ አማጺ ሆኖ እዛ ቅጥረኛ ወታደር ሆኖ እየተዋጋ ነው ያለው። ይሄ አዲስ ነው። ኤንዌስ ቲፒኤልኤፍ ክዶታል። መካዱም የሚጠበቅ ነው። ምላሽ ግን መስጠቱ ልክ ነው። የተከሰሰበት ክስ ቀላል ክሶች አይደሉም። በተለይ በዚህን ወቅት ላይ እነዚህ ክሶች ይጎዱታል። የወሰኑት አንድ ትልቅ ውሳኔ አለ። የፕሪቶሪያ ስምምነትን አፈረሱ እየተባሉ ነው ያሉት እና የውጭ ጉዳይ ሚኒስቴሩ ክስ ጦርነት እኮ እየከፈቱ ነው፣ ጥቃት እየፈጸሙ ነው ኢትዮጵያ መንግስት ላይ የሚል ነው አንዱ። 2 ከኢትዮጵያ ውስጥ ሁሉ አልፈው የጎረቤት ሀገር ላይ ሁሉ ሄደው እየተዋጉ ነው የሚል ክስ ነው። ቲፒኤልኤፍ በቃ የቀጠናው አሸባሪ ተደርጎ እንዲታይ በሚያደርግ አይነት መልኩ ነው የቀረበው በውጭ ጉዳይ ሚኒስቴር ደብዳቤ ላይ። ይጎዳዋል፣ በጣም ይጎዳዋል። በዓለም አቀፉ ማህበረሰብ በዛ አይነት መልኩ መሳሉና መታየቱ ስለሚጎዳው ምላሽ መስጠቱ የሚጠበቅ ጉዳይ ነው ልላችሁ ፈልጌ ነው። ግን ከዛው ጋር ግን አያይዞ ቲፒኤልኤፍ ከኢትዮጵያ መንግስት ጋር ወይም ከብልጽግና ጋር ያለ ምንም ቅድመ ሁኔታ አንድ የገረመኝን ልንገራችሁ። በዛው ደብዳቤ የፕሪቶሪያ ስምምነት እንዲፈጸም እየጠበቅን ነው ይላል። ተመልከቱት እንግዲህ ቲፒኤልኤፍ ትላንት እኮ ነው የወጣው። የፕሪቶሪያ ስምምነት እንዲፈጸም እየጠበቅን ያለ ፈርሷል ካለ በኋላ እንዲፈጸም እየጠበቅን ነው ማለት አያችሁ፣ ለዓለም አቀፉ ማህበረሰብ ሌላ ነገር ነው ማለት የሚፈልገው፣ ውስጥ ላይ ደግሞ ሌላ ነው ማለት የሚፈልገው። ቲፒኤልኤፎች ግን ሊገባቸው የሚገባው አንዱ ጉዳይ የዓለም አቀፉ ማህበረሰብ በእንግሊዘኛ ስትነግረው ብቻ አይደለም አሁን ላይ መረጃን የሚሰበስበው ወይም ስለአንተ አቋም የሚያውቀው። ጊዜው ተቀይሯል። ዘመኑ በጣም ተቀይሯል። በጣም እና በእንግሊዘኛ መግለጫ እስክታወጣ ድረስ አይጠብቁም። በተለያየ አይነት መንገድ መረጃዎችን ያገኛሉ። በትክክል አሁን ላይ ያለ ወቅታዊ አቋም ምን እንደሆነ ይረዳሉ። ግን የዓለም አቀፉን ማህበረሰብ ለማጭበርበር
የፕሪቶሪያ ስምምነት የተፈጸመ አይደለም የሚል ክስ ያቀርባል። የፕሪቶሪያ ስምምነት በቃ ፈርሷል ካልክ በኋላ አሁን ይፈጸም ማለት አይቻልም። በቃ ፈረሰ። ስለዚህ የለም እኮ ስምምነቱ ፈረሰ እኮ ስትል የለም ማለት ነው። የሌለን ነገር ይፈጸም እንዴት ትላለህ? በነገራችን ላይ ይፈጸም እኮ ካልክ ከራስ ነው የምትጀምረው። አሁን ላይ የወሰንከውን ውሳኔ ከመቀልበ ትጀምረው እና እንደ ያሳቀችኝ ነገር እሷ ነች። ይሄ የዱሮ ቴክኒካቸው ነው። ለዓለም አቀፉ ማህበረሰብ ሌላ፣ ለሀገር ውስጥ ኦዲየንስ ሌላ። ግን አሁን ጊዜው እንደዛ አይደለም። ጊዜው እንደዛ አይደለም። ለሀገር ውስጥ ኦዲየንስ በትግረኛ እኮ እኔ ለምሳሌ ልንገራችሁ፣ ትግረኛን ማስተርጎም አይጠበቅም። በትግረኛ የሚወጡ መግለጫዎች በቃ ጥርት ባለ አይነት መልኩ ነው እጄ ላይ ይደርሰኛል። ጥርት ባለ አይነት መልኩ እድሜ ለቴክኖሎጂ በቃ እጄ ላይ ይደርሳል። ማስተርጎም ምናምን አይጠበቅብህም። አሁን ላይ ቲፒኤልኤፍ ግን እንደዛ ነው። በትግረኛ የሚሰጠው መግለጫ ሌላ ነው፣ በአማርኛ የሚሰጠው ሌላ ነው፣ በእንግሊዝኛ የሚሰጠው ሌላ ነው። ይሄ የድሮ መንገዳቸው አሁንም ድረስ አልቀየሩትም። አሁኑ ጉዳያችን እሱ አይደለም። ግን ስለ ፕሪቶሪያ ያነሳና አሁንም ከፌዴራል መንግስት ጋር ለመነጋገር ለዘላቂ ሰላም ሲባል ማለት ነው ያለ ቅድመ ሁኔታ እደራደራለሁ ብሏል። አሁን ለየት ያለው ነገር እቺ ያለ ቅድመ ሁኔታ ያላት ነገር ነች እንጂ ስለ ድርድር ሲያነሳ ቆይቷል። ቲፒኤልኤፍ ከበፊትም ያነሳል። ድርድር፣ እንነጋገር፣ እንወያይ፣ እንደራደር ይላል። አሁን ላይ ግን ትንሽ ጠንከር አድርጎታል። ያለ ቅድመ ሁኔታ ይሁን ቅድመ ሁኔታ ሁሉ የለኝም የሚል አይነት ነገር ነው እና ይሄ ለድርድር ያለውን ፍላጎት በደንብ የሚያሳይ አይነት አገላለጽ ነው። ያለ ቅድመ ሁኔታ ነው የምነጋገረው ስትል ይሄ ከሆነ ብቻ ነው የምነጋገረው፣ ይሄ ከተፈጸመ ብቻ ነው የምነጋገረው እያልክ ሳይሆን ችግር የለውም ጥያቄዎችን በሙሉ ጠረጴዛ ላይ ይፈታለሁ። ጠረጴዛ ላይ ጥያቄዎችን ለመፍታት ችግሮችን በጠረጴዛ ዙሪያ ለመፍታት እሱ እንዲመቻች ይሄ ይሟላልኝ ብዬ የምጠይቀው ነገር እያለ እንደማለት ነው እና በጣም ጋባዥ ነው ንግግሩ፣ በጣም ጋባዥ ነው። በተለይ ወደ ጦርነት ሊያመራ ነው ይሄ ጉዳይ ብሎ እየሰጋ ያለ አካል ካለ የቲፒኤልኤፍ ያለ ቅድመ ሁኔታ ለመደራደር ዝግጁ ነኝ ማለት በጣም በቃ የሚጋብዝ ነው። በቃ የሚያበበው ጥሩ ወቅት ነው። እንደውም አሁን ላይ ሰው ማነጋገር የምንችልበት ውይይት መድረክ መፍጠር የምንችልበት እድል አለ ማለት ነው። ያበረታታል። የማደራደር የማነጋገር ፍላጎት ያለውን አካል ትንሽ የሚጠራ አይነት ነገር ነው። የሚጋብዝ የሆነ ነገር አርግ እንጂ የሚል የሆነ የሚወተውት አይነት አገላለጽ ነው። ያለ ቅድመ ሁኔታ እደራደራለሁ ስትል ራስህንም በጣም ሰላም ፈላጊ የምታሳይ ነው። ሁለተኛ አደራዳሪዎችን አደራድሩ እንጂ ማለት የድርድር መድረክ ለመፍጠር የውይይት መድረክ ለመፍጠር ችግር የለም አይነት ነገር ነው። ብዙ ጊዜ አደራዳሪዎች ወይንም ገላጋዮች ሁለቱ አካላቶች ወደ ግጭት እንደገቡ ተደራደሩ አይሉ። ምክንያቱም እሺ እንደማይሉ ያውቃሉ። ወደ ግጭት በራሱ የሚገባው ከብዙ ውይይቶች ምናምን በኋላ ነው። በነገራችን ላይ እንዳይመስላችሁ ንግግሮች አሉ። በሶስተኛ ወገንም ይሁን ምናምን እንደዚህ ንግግሮች አሉ። አንዱ ስለ አንዱ ለማወቅ ይፈልጋል። በስልክም ግንኙነት ሊኖር ይችላል። ደግሞ ይሄን ወሰናችሁ ይሄ ይጠቅመናል ብላችሁ ነው ምናምን የሚል አይነት ንግግር ሁሉ ሊኖር ይችላል። ይፋ ያልሆኑ ግንኙነቶች አሉ። በሶስተኛ ወገን ሊሆን ይችላል፣ በቀጥታ በስልክም በምንም እንደዚህ ሊኖር ይችላል። እና ይሄ ሁሉ ሳይሳካ ቀርቶ ነው እንግዲህ ወደ ጦርነት የተገባው ማለት ነው። ስለ አደራዳሪዎች ባህሪ እየነገርኳችሁ ነው። አሁን ላይ ኑ ተነጋገሩ፣ ተወያዩ ማለት አያዋጣም ብሎ ያስባሉ አደራዳሪዎች። ወደ ጦርነት እንደተገባ አካባቢ ማለት ነው ምን ይጠብቃሉ? ሁለቱም ትንሽ ፋቲግ እስኪፈጠርባቸው ማለት እስኪዳከሙ ነገር ይጠብቃሉ። የዛን ሰዓት ላይ ትንሽ ፑሽ መደረግ ብቻ ነው የሚፈልጉት። ግን መጀመሪያ ግን
በቃ በጦርነቱ የሆነ ነገር ማግኘት እንችላለን ብሎ አስልተው ስለሆነ የገቡበት እሺ ማለት ብዙም ዝንባሌ የላቸው። ትንሽ እስኪደማሙ ነገር ይጠብቃል። ትንሽ እስኪጎዳዱ ነገር ይጠብቁና ሲዳከሙ ያንን ጉዳቱን ተጨባጭ ነገር በማድረግ እንደ ምክንያት ሁሉ በማቅረብ ይቅር ይሄ ነገር የሚለውን ነገር ያቀርባሉ። ያኔ ተፋላሚዎቹ የመቀበል እንትን ይኖራቸዋል። ትንሽ ቢግደረደሩ ነው። አሁን ላይ ግን ቲፒኤልኤፍ ያለ ቅድመ ሁኔታ ሲል በቃ እኔ ለመደራደር ዝግጁ ነኝ፣ ምን ጦርነት የሚባል ነገር አልፈልግም እያለ ነው። እና ጋባዥ ነው። ብዙ ጊዜ መጀመሪያ ላይ ቅድመ ሁኔታዎች ይኖራሉ። አሁን ቲፒኤልኤፍ ነገሮች ወደ ጦርነት ሳያመሩ በፊት እንግዲህ ጦርነት ስል ወታደራዊ ግጭቱ ማለት ነው፣ ወደዛ ሳይገቡ በፊት ያለ ቅድመ ሁኔታ ለመነጋገር ዝግጁ ነኝ እያለ ነው። በፊት እንደዚህ አልነበረም። ቅድመ ሁኔታዎች ይቀርቡ ነበረ። ጋባዥ ነው። እዚህ ላይ ነው እንድንነጋገር የምፈልገው። ለምንድን ነው ይህን ነገር እያቀረቡ ያሉት አሁን ላይ የሚለው አንድ 3 ምክንያቶች ማቅረብ እንችላለን። አንደኛው ቲፒኤልኤፍ የሚፈልገውን ነገር አግኝቷል ማለት አሁን አንድ ነገር ብቻ ነው የቀረው፣ ጄኔራል ታደሰ ወረደን ማንሳት እንጂ በቃ እነ ዶክተር ደብረጽዮን የሚፈልጉትን አግኝተዋል። ስልጣኑን ነው የሚፈልጉት። ቲፒኤልኤፍ ስልጣኑን ይፈልጋል። ቲፒኤልኤፍ ስልጣኑን ማግኘት የሚችልበትን መደላደል ፈጥረዋል። ዶክተር ደብረጽዮን ዋነኛው ሰው መሆን ይፈልጋል። ፕሬዝዳንትነቱን ማግኘት ይፈልጋል። እሱን ማግኘት የሚችልበትን መደላደል ፈጥረዋል። አሁን ላይ የቀራቸው አንድ ነገር ነው፣ ጄኔራል ታደሰ ወረደን ማንሳት። ድርድሩን እየፈለጉት ያሉት ከዛ በፊት ነው። ድርድሩ እየተፈለገ ያለው ከዛ በፊት ነው፣ ጄኔራል ታደሰ ወረደን ከማንሳት በፊት። ለዛ ነው ያለ ቅድመ ሁኔታ ለመደራደር ዝግጁ ነኝ። እቺንም አጋጣሚ ተጠቅመው የሱዳንን አጋጣሚ የዓለም አቀፉ ማህበረሰብ ትኩረት እንደሚያደርግባት ስለሚያውቅ እሷን አስታኮ ነው ስለ ድርድር ያነሳው እንጂ አይገናኝም። በነገራችን ግን አጋጣሚውን ጠቀም ይፈልገውና ለድርድሩ ምን ያህል ፍላጎት እንዳለው ያሳያል። እና አንዱ ከፍላጎቱ የሚመነጭ ነው ማለት እንችላለን። ማጽናት ይፈልጋል። አሁን ላይ የወሰነውን ውሳኔ ማጽናት ይፈልጋል። ለማጽናት ደግሞ የዓለም አቀፉ ማህበረሰብ ጣልቃ ቢገባ እና ቢያደራድራቸው ማጽናት የምንችልበት እድል አለ ብሎ ያስባሉ። ይኸውላችሁ ጄኔራል ታደሰ ወረደን አልነኩ። ጄኔራል ታደሰ ወረደን ስላልነኩ ነው በነገራችን ላይ እስካሁን ድረስ ምንም አይነት ምላሽ ያልተሰጠው። ፕሪቶሪያ ስምምነት ፈርሷል ይላሉ። በብልጽግና ሳይድ ያለውን አስተሳሰብ ነግሬያቸዋለሁ ትላንት። ብልጽግና እነ ዶክተር ደብረጽዮን ፕሪቶሪያ ስምምነት ፈርሷልም አልፈረሰምም የማለት መብት እንዳላቸው አርጎ አያስብም። እንደዛ አያስብም። ለምን ካላችሁ የተፈራረምኩት ከነጌታቸው ረዳ ጋር ነው ብሏል። ፕሪቶሪያ ፈርሷል ቢላውን ለምሳሌ ጌታቸው ረዳ ሰርፕራይዝ ሆኖ ነው ምላሽ የሚሰጠው ብልጽግና። ዶክተር ደብረጽዮን ግን ቢል ዶክተር ደብረጽዮን በፕሪቶሪያ ስምምነት አላቀውም ነው ብልጽግና። ስለማላቀው እሱ ፈረሳ ይበል አይበል ስታሊን እንዳለ ቁጠሩት ማለት ነው። በቃ አሁን ስታሊን ፕሪቶሪያ ስምምነት ፈርሷል ቢል ብልጽግና መግለጫ ያወጣል አይደል? እንዴት ያወጣል? ምክንያቱም አያውቀውም ስታሊን በፕሪቶሪያ ስምምነት ውስጥ አያውቀውም። ዶክተር ደብረጽዮንም ፕሪቶሪያ ስምምነት ፈርሷል ሲሉ ተመሳሳይ ነው ለብልጽግና ተመሳሳይ ነው። ምክንያቱም በፕሪቶሪያ ስምምነት አያውቀውም። ዶክተር ደብረጽዮንን ብልጽግና አያውቃቸውም። በፕሪቶሪያ ስምምነት አውቃቸዋለሁ ያለው እነ ጌታቸው ረዳ ነጌታቸው ረዳ። ስለዚህ መልስ አያስፈልግም ፕሪቶሪያ ፈርሷል ስላሉ ማለት ነው። ሁለተኛ ፕሬዝዳንት ሆኛለሁ አሉ ዶክተር ደብረጽዮን። ብልጽግና ለዚህ ምላሽ አይሰጥም። ለምን? መብታቸው ነው። ፕሬዝዳንት ሆኛለሁ አሉ። ዘመነ ካሴ መጥቶ የአማራ ክልል ፕሬዝዳንት እኔ ነኝ ቢል ምላሽ አይሰጥም። ለምን ይሰጣል?
ምንድነው ምላሽ የሚሆነው? መቼ ነው ምላሽ የሚሰጠው? የክልሉን መንግስት አንስቼው እኔ እቀመጣለሁ ስትል ነው ያኔ ምላሽ የሚሰጠው። አሁን የዶክተር ደብረጽዮን ጉዳይ እንደዛ ነው እየታየ ያለው። ጃልመሮ በቃ የኦሮሚያ ክልል ፕሬዝዳንት ነኝ እንዳለ አድርጋችሁ ቁጠሩት። የዶክተር ደብረጽዮንን ፕሬዝዳንት ነኝ ማለት በተወሰነ ደረጃ ሊለይ የሚችለው እነዚህ ማስፈጸም አቅም አላቸው። የቲፒኤልኤፍ የማስፈጸም አቅም አላቸው ማለት ከሌሎቹ አካላቶች ትግራይ ውስጥ ያላቸው አቅም የማስፈጸም አቅማቸው ትልቅ ነው ማለት የፈለጉትን ነገር የማድረግ አቅም አላቸው። ግን አቅም ስላላቸውና ስላሉ ምላሽ አይሰጥም። አቅም አለን ብለው ሲያደርጉት ነው ምላሽ ምናምን ሊሰጥ የሚችለው እና በብልጽግና ሳይድ ዝምታው ከዚህ የመነጨ እንደሆነ ነው እኔ የማምነው። እርግጠኛ ነኝ በዚህ በነገራችን ላይ የማውቀው ነገር ኖሮ ሳይሆን በቃ ያስታውቃል ነገሩ። ዝምታው ከዚህ የሚመነጭ እንደሆነ ያስታውቃል። ነገር ግን ቲፒኤልኤፍ እንዳልኳቸው የማስፈጸም አቅም አለው ብሎ ያስፈጽም ይችላል ብለው ምን ብለዋል? ዝግጅቶች አድርገዋል። ለምሳሌ የጀት በመቀሌ ውስጥ የታየበት አንዱ ምክንያት መልእክት ለማስተላለፍ ነው። ጀነራል አበባው ሰራዊቱን የመዋጋት ስነ ልቦናውን ምኑን አቅሙን ያዩ ይሄ አይነት እንቅስቃሴዎች እየታዩ ነው። በመንግስት ሚዲያዎች እንዲህ እየተደረጉ ነው። ስለ ሰራዊቱ ቁመና እየተወሩ ነው። ስለ ሰራዊቱ ዝግጁነት እየተነገረ እየተወራ ነው ያለው። ይሄ ለምንድን ነው? አቅም ስላለው ሲያደርግ እርምጃ እንግዲህ ለመውሰድ ታስቦ ሊሆን ይችላል። አናውቅም። ግን እስካላደረገው ጊዜ ድረስ ግን እርምጃ ማትወስድም ምላሽ ማሰጥ ማለት ምንም እስካሁን ቲፒኤልኤፍ አላጠፋም። በቃ በብልጽግና አእምሮ ውስጥ በነ ዶክተር ደብረጽዮን አላጠፉ። ፕሪቶሪያ ፈርሷል አሉ። ምን አገባው እነሱ ቢሉ እንዳልኳችሁ ነው። በቃ አንድ አክቲቪስት ብድግ ብሎ ፕሪቶሪያ ፈርሷል እንዳለ አድርጋችሁ ቁጠሩት። ብልጽግና እንደዛ ነው የሚረዳው። በፕሪቶሪያ እነ ዶክተር ደብረጽዮንን አላቅም ስላለ ፕሬዝዳንት ሆኛለሁ አሉ። ነገረው እሱ ፕሬዝዳንት ሾሟል። ያ ፕሬዝዳንት አሁንም ድረስ ስራ ላይ ናቸው፣ አልወረዱም። ጽህፈት ቤታቸው ውስጥ ነው ያሉት፣ ስራቸውን እየሰሩ ነው። ያ እስከሆነ ጊዜ ድረስ ማንም ብድግ ብሎ ፕሬዝዳንት ነኝ ቢል ለብልጽግና ምላሽ ለመስጠት የሚያስገድደው አይነት ነገር ውስጥ የሚገባ አይመስለኝም። ፕሬዝዳንቱን ያነሱ ጊዜ ነው ችግር የሚሆነው። ይህን እነ ዶክተር ደብረጽዮን ያውቃሉ። ስለሚያውቁ እሳቸውን ከማንሳታቸው በፊት ማለት የብልጽግና የሆነውን ነገር ከመንካታቸው በፊት አሁን ጄኔራል ታደሰ ወረደ የብልጽግና ናቸው። የብልጽግና አባል ምናምን ሳይሆን የብልጽግና ሹመኛ ናቸው። እሳቸውን መንካት ማለት ያው ጠቅላይ ሚኒስትሩን መንካት ማለት ነው። እሳቸውን ከመንካቱ በፊት ቲፒኤልኤፍ ድርድር እየፈለገ ነው። ድርድር እየፈለገ ያለበት ዋነኛው ምክንያት የዓለም አቀፉ ማህበረሰብ ጋር ተፈጥሯል ነው። ቲፒኤልኤፍ በወሰነው ውሳኔ ስጋት ተፈጥሯል። ኦፍ ኮርስ ተፈጥሯል እና መልሶ ወደ ጦርነት ሊገቡ ነው የሚለው ነገር መነጋገሪያ እየሆነ ያለው ያን እንደ አንድ ትልቅ አድቫንቴጅ ወስደውታል። ኦፍ ኮርስ ለነሱም አድቫንቴጅም ነው። ስለዚህ ምን እያሉ ነው? የዓለም አቀፉን ማህበረሰብ እናግባ፣ አነጋግረን ወደ ጦርነት ሳይገባ በፊት እያሉ ነው ያሉት። ይሄን የሚሉበት ዋነኛው ምክንያት ለምንድን ነው? የወሰኑትን ውሳኔ ለማጽናት ነው። ኦልሬዲ አግኝተዋል። የያዙትን ነገር የሚፈልጉትን ነገር አግኝተዋል። ስለዚህ የሚጠይቁት ነገር የለም። መጀመሪያው ነገር ቢኖር በቃ ክልላዊ መንግስት መስርተናል፣ እሱን እውቅና ስጠን ብለው ከዛም በሌሎች ጉዳዮች ላይ ሊደራደሩ ይችላሉ። ባይዘው ግዛትም በምናም በሚባልም ጉዳይ ላይ ሊነጋገሩ ይችላሉ። ምንም ችግር የለባቸው። እነ ጌታቸው ረዳ ያደርጉት የነበረው መንገድ አለ አይደል? እነ ዶክተር ደብረጽዮን ያስቆሙት ተፈናቃዮችን የመመለስ ጉዳይ እሱን ሊቀበሉ ይችላሉ። እነ ዶክተር ደብረጽዮን እሱን ሊቀበሉ ይችላሉ። ያ ብቻ አይደለም። ጉባኤ ሁሉ አድርገን የህዋትን
ምርጫ ቦርድ ባለው አይነት መልኩ እውቅና እንዲሰጠን እሱንም ሂደት ሁሉ እንሰራለን ሁሉ ሊሉ ይችላሉ። የሚፈልጓትን ነገር አግኝተዋል እና ሌሎች ጉዳዮች ላይ ቃል ሊገቡ ይችላሉ። አሁን በጣም የሚፈልጓት እቺ ነገር እንድትጸና ነው። እንድትጸና ብልጽግና ዝም ብሎ እንደማይቀበላቸው ስለሚያውቅ የዓለም አቀፉን ማህበረሰብ አቅም መጠቀም ይፈልጋሉ። ያንን አቅም መጠቀም ይፈልጋሉ እና ለዛ ነው ያለ ቅድመ ሁኔታ ግቡ እያሉ ያለበት። ከፍላጎት ነው አንዱ ማለት ነው በአንድ በኩል ስናየው። በሌላ መልኩ ስናየው ቲፒኤልኤፍ ነው እና ታክቲክም ሊሆን ይችላል፣ ስልት ሊሆን ይችላል። እንዳልኳችሁ ራሱን በጣም ሰላም ፈላጊ አድርጎ እያሳየ ነው። አንተ ራስህን የበለጠ ሰላም ፈላጊ አድርገህ ስታሳይ ሌላውን እያሳጣኸው ነው ያለው። አሁን ቲፒኤልኤፍ ይኸው ጄኔራሉን ሁሉ አልነካም፣ የራሱን ውሳኔ ግን ወስኗል። ግን ይሄንን ነገር ሳደርገው ወደ ጦርነት ሊገባ ይችላል እና ከመገባቱ በፊት እኔ ለመደራደር ዝግጁ ነኝ እያለ ነው። ይሄ ማለት ለሰላም ዝግጁ ነኝ። እዚህ እንትኑም ላይ ያለው ይሄንን ነው። ያለ ሰላም በጣም ዝግጁ ነን። ቀጠናውን የሚያውክ ጉዳይ ላይ አታገኝም፣ በፍጹም እዛ ውስጥ አታገኝም። በቃ ሰላም ፈላጊ ነን፣ እምቢ እያለ ያለው ብልጽግና ነው የሚለውን እንደ ታክቲክ ለማሳጣት ማለት ነው እና ጫናው ራሱ ብልጽግና ላይ እንዲሆን ለማድረግ ነው። ይህን እንደ ታክቲክ የሚጠቀሙበት አንዱ ምናልባት ወታደራዊ አቅማቸውም ላይ ላይተማመኑም ይችላሉ። ወታደራዊ አቅም ላይ ብዙ መተማመን ያለ አይመስለኝም። እንዳልኳችሁ ቲፒኤልኤፍ በሶስት ምክንያት ነው ይህን ውሳኔ የወሰነው። አንደኛውና በጣም አንገብጋቢው የውስጥ ጉዳይ ነው። ይሄ የውስጣቸው ልዩነት ዶክተር ደብረጽዮንን ፕሬዚዳንት ይሁኑ አይሁኑ የሚል ክርክር ሲነሳ የተገለጠ ዋነኛ በሚባሉ የቲፒኤልኤፍ ሰዎች ዘንድ ክፍፍል ነበር በወይዘሮ ሞንጆሪኖ እና በዶክተር ደብረጽዮን መካከል። ስራ አስፈጻሚው በሁለቱም ጎራ ነው የተሰለፈው። ቀላል ቁጥር ኖሮት አይደለም። ኦልሞስት እኩል ሊባል በሚችል አይነት ደረጃ ነው የተሰለፈው። ይሄ በጣም አንገብጋቢ ነበር። ይሄን በመነጋገር እዛው መፍታት አይቻልም፣ ሞክረውታል። ስለዚህ ምንድን ነው ያደረጉት? ሁሉም እዛ ውስጥ ያሉ አካላቶች የጋራ ጠላት ስላላቸው ወደው ሳይሆን በግዳቸው አንድ የሚያደርጋቸውን አይነት ውሳኔ ወሰኑ። ያ ምንድን ነው? ምክር ቤቱን መመለስ። ይሄ አጠቃላይ ወደ ጦርነት እንደሚያስገባ ያውቁታል። ስለዚህ ወደ ጦርነት የሚያስገባ ከሆነ ልዩነታቸውን አንስተው አይጣሉ፣ አይከፋፈሉ። ምንድን ነው የሚሆኑት? የግድ አሁን ከፊት ለፊታቸው ጦርነት ስላለ የግድ አንድ ይሆናሉ ማለት ነው እና የውስጥ ጉዳያቸውን ውጪ ላይ ባለ የግድ አንድ እንዲሆኑ በሚያስገድዳቸው ምክንያት አስታረቁት ማለት ነው፣ ወይ በቃ አዳፈኑት አይነት ነገር። አንዱ እንዲወስኑ ያደረጋቸው እሱ ነው። ሁለት ኢረሌቫንት እያደረጋቸው መጣ ብልጽግና። ያው ተገፋን የሚሉት እነሱ ማለት ነው። ኢቭን በቃ በትግራይ ውስጥ ሁሉ ማይማከሩ በቃ አዲስ አበባ ላይ ያሉትን ብቻ ብልጽግና እያማከረ ትግራይ ላይ ይወስን ጀመር እና እነሱ ለሚሰጡት መግለጫ ምላሽ አይሰጥም፣ ለሚያደርጉት ነገር ምላሽ አይሰጥም። በፕሪቶሪያ ስምምነት እንደ ድርጅት አለን የሚሉትን መብት ኤክሰርሳይዝ አያደርጉም። ወራሽ አይደላችሁም፣ የፕሪቶሪያ ስምምነት እናንተን አይመለከትም በሚል ከነጌታቸው ረዳ ጋር ብቻ ሆነ ብልጽግና እና ኢረሌቫንት እየሆኑ መጡ። ኢቭን ትግራይ ላይ ሁላ ይህንንማ መታገስ የለብንም ብለው ነው። ሁለተኛው። ሶስተኛው የቀጠናው ጉዳይ። የቀጠናው ጉዳይ በጣም ተለዋዋጭ ነው። ሱዳን ላይ ያለው ጉዳይ ያሰጋቸዋል። ይሄ አርኤስኤፍ የሚባለው ድል እየቀን ነው። አሁን ላይ ድል እየቀን ነው። በነገራችን ላይ የሱዳን
ኢትዮጵያ ነች ምናምን የሚነት ነገሩ ትንሽ አሁን ላይ ነጥብ እየጣለ ስለመጣ ትንሽ እየተሸነፈ ነገር ስለሆነ አቅሙ እያነሰ ስለሆነ ከዛም አኳያ ነው ወደ ማለት አርኤስኤፍ ሳይሆን ኢትዮጵያ ናቸው እንዲህ ያደረጉኝ ያሉት የሚል ስኬፕጎት ፍለጋ ማለት ነው። ይሄ ያስወጓል ቲፒኤልኤፍ። ምክንያቱም ከአልቡርሃን ሳይድ ሆኖ ነው የሚዋጋው። ይሄ አርኤስኤፍ የሚባለው አካል ሱዳን ላይ አሸነፈ ማለት ቲፒኤልኤፍ ድራሹ ነው የሚታው። የራሳቸው ምክንያት አላቸው ቲፒኤልኤፍ ለመውጋት የግድ የኢትዮጵያን መንግስት ጥቅም ለማስጠበቅ ብለው አይደለም፣ ግን የራሳቸው ምክንያት አላቸው። ወቅቷቸዋል ሰራዊታቸው። የኤርትራ ጉዳይ አይታወቅም። ቅድም እንዳልኳችሁ ነው። ኤርትራ ከአሜሪካ ጋር ግንኙነት ላድርግ እያለች በሄደች ቁጥር የምታወጣቸው ነገሮች አሉ። ለአሜሪካ ጠይቃቸውና ለአሜሪካ ስትል ታደርጋቸው የነበሩ ማታደርጋቸው የነበሩ ግን የምታደርጋቸው ነገሮች ይኖራሉ። የግድ አዲስ ግንኙነት ውስጥ ሲገባ እንደዛ ነው። ከዛ ውስጥ አንዱ ከአሜሪካ ጋር ግንኙነት የኤርትራ መንግስት ፈጠረ ማለት በእርግጠኝነት በኤርትራ መንግስትና በኢትዮጵያ መንግስት መካከል ሰላም እንዲወርድ የአሜሪካ መንግስት ሁለቱም ላይ ጫና ይፈጥራል። ለምን? ሁለቱም ላይ ጫና መፍጠር የሚያስችለው የወዳጅነት ግንኙነት ስለፈጠረ ማለት ነው። ሊያነጋግራቸው ይችላል፣ ሊያወያያቸው ይችላል። ያ ማለት ቲፒኤልኤፍ ጨረቃ ላይ ሊቀር። አንዳንዶች እንዴት እንዳዩት አላውቅም። የኤርትራ መንግስት ከአሜሪካ መንግስት ጋር የሚያደርገው እንቅስቃሴ ቅድም እንዳልኳችሁ ኢትዮጵያ የባህር በር አገኛለሁ የምትልበትን ነገር በእጅጉ የሚጎዳ ነው። ነገር ግን ከኤርትራ መንግስት ጋር ግን ሰላም ለመፍጠር ግን ሊረዳው ይችላል። ያ ደግሞ ቲፒኤልኤፍን ጨረቃ ላይ የሚያደርግ ነው። አንዳንዶች ለቲፒኤልኤፍ የሚጠቅም አድርገው እያሰቡት ነው። ሻዕቢያ ማዕቀቡ ሊነሳ ነው ምናምን የሚለው ይጎዳቸዋል። ለቲፒኤልኤፍ አይደለም። ይሄም ተለዋዋጭ ነው እና ይህንንም ሊያጡት ይችላሉ። ስለዚህ ቶሎ መነጋገሩ ስልታዊ የሆነ የዓለም አቀፉ ማህበረሰብ እኛ በጣም ሰላም ፈላጊ ነን፣ ብልጽግና ነው እምቢ ያለው የሚል አይነት አመለካከት በመፍጠር ጫና ብልጽግና ላይ እንዲፈጠር ለማድረግም ሊሆን ይችላል። ሶስተኛው ወደ ጦርነት ለመግባትም ሌላ ምክንያት ለመፍጠር ተደርጎ ሊወሰድ ይችላል። እኛ ይሄው ለሰላም እየጠየቅን ነው። 3 ዓመት ሙሉ ስንጠይቅ ነበር። ማንም ሊቋቋመው የማይችለውን አይነት ነገር ተቋቁመን መገፋቱ፣ ነዳጅ እየቀረብን ህዝባችን እንዲሆን እያየን ይሄን ዝም ብለናል፣ ታግሰናል፣ ለሰላም ጠይቀናል፣ ምን ብለናል። ቢጨንቀን ይሄን ወሰነ። ይሄንንም ደግሞ ካደረግን በኋላ አሁንም ሰላም እንዲመጣ ብለን ለመንን፣ ጠየቅን። አሁንም የሚሰማ ስለሌለ ወደ ጦርነት ገባን ለማለት። ይሄ ደግሞ ሰሞኑን በምዕራብ ትግራይ ጦርነት ለመጀመር አይ ቲንክ እንቅስቃሴዎች አሉ። ሱዳንም ላይ አለ፣ በዚህ በኢትዮጵያም በኩል አለ፣ በወልቃይት በኩል ጦርነት ለመጀመር አንዱ ይሄ አሁን የተመሰረተው መንግስት የተባለው ዶክተር ደብረጽዮን መንግስት ዋነኛ እየተጠየቀ ያለው ጥያቄ ይሄንን ነው። አስቸኳይ ጊዜ አዋጅ ሊያውጁ ነው። በነገራችን ላይ አስቸኳይ ጊዜ አዋጅ የሚያውጁት ለሁለት ምክንያት ነው። አንደኛ ጄኔራል ታደሰ ወረደን ለማንሳት ነው። ጄኔራል ታደሰ ወረደን ሲያነሱ ጦርነት ሊመጣ ይችላል ከብልጽግና ሳይድ አይታወቅም። ስለዚህ አስቸኳይ ጊዜ አዋጅ ማንሳት ያስፈልጋል በሚል እንደዛ ወስነዋል። ሌላኛው ራሳቸው ወደ ጦርነት ሊገቡ ይችላል። ከብልጽግና ምንም አይነት ምላሽ ባይመጣም ወደ ጦርነት ራሳቸው ሊገቡ ይችላሉ። ያንንም ደግሞ ለማድረግ አስቸኳይ ጊዜ አዋጅ ማወጅ አለባቸው። ምክንያቱም ባለፉት 3፣ 4፣ 5 ዓመታት ብዙ ለውጦች ትግራይ ውስጥ መጥተዋል። ብዙ መከፋፈሎች አሉ። የነበረው መንግስት የተመለሰ ቢሆንም ነገር ግን የገጠመው ግን አዲስ አይነት ሁኔታ ነው። በፊት የነበረው አይነት ሁኔታ አይደለም።
የጸጥታ ችግርም ተቃውሞ ምንም ነገር ሊኖሩ ስለሚችሉ እነዛን ነገሮች መገደብ ያስፈልጋል። ወደ ጦርነትም ለመግባት ውስጥ ያለውን ጉዳይ በኃይል ጸጥ የሚያደርግ ለማድረግ የሚረዳ መብት የሚሰጥ አይነት ነገር ማወጅ ያስፈልጋል። አንዳንዶች እንዴት ክልላዊ መንግስት አዋጅ ያውጃል ምናምን ሲሉ ነበር። የክልል መንግስት አዋጅ ያውጃል ግን ያው የቲፒኤልኤፍ ክልላዊ መንግስት ስላልሆነ ነው። ወደ ጦርነት ለመግባት እያሰቡ ነው ያሉት እና በምዕራብ ትግራይ በኩል በቃ ምዕራብ ትግራይን ማምጣት አለብን ብለዋል። የነበረውን ይሄ አስተዳደር ወይንም ይሄ መንግስት ያስተዳደር የነበረውን ትግራይ መመለስ አለበት። መንግስቱ ብቻ አይደለም መመለስ ያለበት፣ ፕሬዝዳንቱ ብቻ አይደለም መመለስ ያለበት አጠቃላይ ራሷ ትግራይ መመለስ አለባት የሚለው አሁን መንግስቱን መልሰዋል፣ ፕሬዝዳንቱን መልሰዋል። እሱን አሁን መጥቶ መትከለው ይተክሉታል። ያ መንግስት ድሮ ያስተዳድራት የነበረችው ትግራይ እንደገና የመመለስ ኃላፊነት አለበት። ዋነኛው ኃላፊነቱ እሱ ምዕራብ ትግራይን መመለስ፣ ተፈናቂዎችን መመለስ ዋነኛው ይሄ እንትኑ ነው፣ ፍላጎቱ ይሄ ነው። አሁን ጽምዶ እንዴት እንደሚሆን በዚህ እንትኑ አላውቅም፣ ግን ፋኖም አብሮ ነው እያሉ ነው። ይሆናሉ፣ የምናየው ነው የሚሆነው። ጉት ላይ ስለሆኑ ሰው ሁሉ ሞኝ ነው የሚመስላቸው ይመስለኛል። ግን ፋኖም የራሱ ሂሳብ አለው እና የነ ዶክተር ደብረጽዮን ወደ ፕሬዝዳንትነት መምጣት ምናምን በፋኖ አንዳንድ ደጋፊዎች ዘንድ በበጎ ታይቷል። የታየበትም ምክንያት ይገባናል ለምን እንደሆነ። ምክንያቱም ለፋኖ ይጠቅመዋል። ኦላም ተጠናክሮ በዛም በኩል እንደዚህ ወደ ጦርነት ቢመጣ የትኛውም ጦርነት ውስጥ ያለ አካል የሚፋለመው አካል አቅሙ ቢበታተንለት ይፈልጋል። ብልጽግናም ይፈልጋል። ብልጽግና ፋኖና ህወሓት ቢጣሉለት ይፈልጋል። ምክንያቱም ለምን ብዙ ወጪ ታወጣለህ? ጦርነት እኮ ብዙ ነው የሚያስወጣ። ዋናው እኮ ጦርነት የምታሸንፍበት መንገድ እኮ ጠላትን ማዳከም እንጂ ጠላትን ቀጥቅጬ አሸንፈዋለሁ የምትለው ራስህ ተሸንፈህ ነው የምታሸንፈው። ብዙ ኢነርጂ ነው የምታወጣው። ብዙ ለዚያም በደሃ አቅም ማለት በደሃ አቅም ራሱ ቢዋጋልህና ቢዳከምልህ ብልጽግናም ይወዳል፣ ፋኖም ይሄን ይወዳል፣ ቲፒኤልኤፍም ይሄን ይወዳል። ለሚገርም ነገር ቲፒኤልኤፍም በአፋርም በአማራም በኦሮሚያም በጉምዝም በምንም ብልጽግና በጉራጌም በስልጤም ቢበታተንለት ደስተዋ ያን ይፈልጋል፣ እዛም ይሰራል። ፋኖም ተመሳሳይ አማራ ክልል ላይ ያለው ኃይል ቢሳሳለት ምን ማድረግ እንደሚችል እኮ ታይቷል። ያንን በተደጋጋሚ ማድረግ የሚችልበት እድል ይኖረዋል። ተተኳሽ ያገኛል፣ ቦታዎች ይቆጣጠራል፣ ራሱን ያደራጃል። ምን ይላል? ያኔም በሰሜኑ በዛን ጦርነት ወቅት ላይ እኮ ነው ትልልቅ ስራዎች እኮ አማራ ክልል ላይ የተሰሩት። ትልልቅ ስራዎች መንግስትን የሚያሰጉ አይነት ስራዎች ሲሰሩ እኮ የነበረው በዛ ጦርነት ወቅት እኮ ነው። ከዛ የበለጠ ደግሞ አሁን ላይ መስራት ይቻላል። ብልጽግና ወደ ትግራይ ጦርነት ቢከፍትለት እነሱም እንግዲህ በወልቃይት በኩል ወይም በምዕራብ ትግራይ በኩል ጦርነት የመክፈት ፍላጎት አላቸው። ምናልባት አሁን ላይ ያለ ቅድመ ሁኔታ ለመደራደር ዝግጁ ነን የሚሉት እንደ ምክንያት ጦርነት ለመክፈት እንደ ምክንያት ሊያቀርቡት ይችላሉ። ጠየቅን፣ የሚሰማን አጣን። ስለዚህ ዝም ብለን ልንቀመጥ አንችልም። ይህንን ተፈናቃይ ከክረምት በፊት የግድ ወደ ነበረበት ቦታ መመለስ አለን። 5፣ 6፣ 7 ዓመት ስንት ጊዜ ድንኳን ውስጥ ልናኖረው እንችላለን፣ ዝናብ እየዘነበበት ፀሐይ እየተፈራረቀበት የሚል ምክንያት ለማቅረብ ነውና ጦርነቱን የጀመረው በዚህ ምክንያት ነው። ይሄ ነው ኮዛችን የሚል ነው እና ከመጀመራችን ደግሞ በፊት እዚህ ውስጥ ላለመግባት ስንል ጥሪ አድርገናል። ምንም ቅድመ ሁኔታ ሳይኖረን እናውራ ብለናል። ለመንግስት ጠይቀናል፣ የዓለም አቀፍ ማህበረሰቡንም ጠይቀናል። ግን የሚሰማን አካል አላገኘንም።
ብሎ ትንሽ ምክንያት ለማቅረብ ሊሆን ይችላል። ምን ነገርኳችሁ? ከልባቸውም ሊሆን ይችላል። አንድ አሁን የያዙት ነገር አለ፣ እሱን ማጽናት የክልሉ መንግስት የፌዴራል መንግስት እውቅና እንዲሰጠው፣ ከዛ በኋላ እነ ጌታቸው ረዳ ሊያደርጉልህ የሚችሉትን ነገር በሙሉ እኛ እናደርግልሃለን ብለው ለመደራደር ሊሆን ይችላል። ምንድን ነው የምትፈልገው? ዶክተር ደብረጽዮን እኔ ማላደርግልህ ጌታቸው የሚያደርግልህ ነገር ምንድን ነው? ፖለቲከኛ አይደለ እንዴ? የጥቅም ጉዳይ ነው ወይስ ከጌታቸው የተለየ ነገር አለ? ጌታቸው አደርጋለሁ ያለውን እኔ ማላደርግበት ምን ምክንያት አለ? እውቅና ስጠኝ ነው አንዱ። ከዚህ አኳያ ሊሆን ይችላል። ሁለተኛው ወታደራዊ አቅም የሚተማመኑበት ስላልሆነ የዓለም አቀፉ ሁኔታም እየተለዋዋጭም በመሆኑ ምክንያት እንደ ስልት የዓለም አቀፉን ማህበረሰብ ድጋፍ ለማግኘት የዓለም አቀፉ ማህበረሰብ ጫና ብልጽግና ላይ እንዲሆን ለማድረግ እንደ ስልት ሊሆን ይችላል ያለ ቅድመ ሁኔታ አደራደራሉ ያሉት። ሶስተኛ በቀጣይ ለሚከፍቱት ጦርነት እንደ አንድ ምክንያት ለማቅረብ ጠየቅን፣ የሚሰማን አጣን። ነገር ግን ህዝባችን አሁን ክረምትን ድንኳን ውስጥ የሚያሳልፍበትን አይነት ሁኔታ የማየት ፍላጎት ስለሌለን የሚሰማን ሲያናጣ ጦርነት ውስጥ ገባን ለማለት ሊጠቀሙበት ይችላሉ። በዚህ መልኩ አይተነዋል ወዳጆች የሆነው። Salam.